እሁድ እንደዚህ ጨስ ካላለ ደስ ማይለኝ ግን እኔም ብቻ ነው። እሁድን እንዴት እንደምወድ ታውቃላችሁ። ከልጆቼና ከባሌ ጋር ቤት የምንሰበስብበት አንድ ቀን ቢኖር እሱ ስለሆነ ነው እሁድን በጣም ወደው። እናንተ ሴት ወይዘሮ ማለት ግን ምን ማለት ነው? አብዛኛው ቪዲዮቼ ስር ሴት ወይዘሮ ሚል ኮሜንት አይጠፋምና ስለገረመኝ ነው። እስቲ ኮሜንት ላይ ጻፉልኝ የምታውቁ ሰዎች። ዛሬ ቂንጬ ነበር የምሰራው። ቂንጬውን ለቅሜ እሱን ከጣድኩት በኋላ እስኪ በስልልኝ ፓንኬክም ከጎን ለመስራት እሱን አዘጋጅቼ ቡናዬን አጥቤ በዚህ መልኩ ቡናውን ቆላሁኝ። በጣም ነበረ ቤት ያሞቀውና የቡና ሽታ እንዴት እንደምወድ ልነግራችሁ አልችልም። ከዛን ፓንኬኬን መጋገር ጀመርኩ። የዚህን የፓንኬክ አሰራር ማወቅ ከፈለጋችሁ ኮሜንት አድርጉልኝና ቪዲዮ ሰራላችኋለሁ። ፓንኬኬን በዚህ መልኩ ደረሰ። ቂንጬውም እንደዚህ መጠጥ አድርጎልኛል፣ በስሎልኛል። ዛን ቂቤ፣ ሚጥሚጣ፣ ቁንደ በርበሬ ምናምን አድርጌ እሱን አዋህጄ ቡናዬን ጣድኩኝ። ፓንኬኩን እዩት እንዴት እንደሚያምር፣ በጣም ለስላሳ ነው። በተለይ ልጆች በጣም ነው የሚወዱት። ከዛ ማቀራረብ ጀመርኩኝ። ሁሉም ቀን ግን ልክ እንደ እሁድ ቀን ደስ የሚል ቀን ቢሆን ምን አለበት? እሁድን በቃ በፍቅር ነው የምወደው። እንደነገርኳችሁ ቀኑ ራሱ ያጥርብኛል። ጠረጴዛዬን አስተካከልኩኝ። ረከቦት ስለማላመጣ እዚሁ ጠረጴዛ ላይ አበባ ምናምን አድርጌ ቡናዬን አስተካከልኩ። ቁርሳችን ይሄንን ይመስላል። ያዩት ያላማረ ሲበላ ያቀራል አይደል የሚባለው። ምግብ ስትሰሩ አቀራረቡ ቆንጆ ከሆነ በቃ ለመብላት ራሱ ስለሚማርክ ደስ ይላል። ቁርሳችንን በላላን። ከዛ አነሳሳሁኝ። ጠረጴዛዬን አጽድቼ ቡና መቅዳት ጀመርኩኝ። ቡናችንን ጠጥተን ደግሞ አንድ ሜካፕ ስራ ስላለብኝ እወጣለሁኝ። ዛሬ እስከ 8 ሰዓት ቤት የነበርኩኝና በጣም ደስ ብሎኝ ነበረ። ከቤት አልወጣንም። ጠዋትም ቡናችንን ጠጥተን ስንጨርስ ወዲያው ለባብሼ ወጣሁኝ። ስቱዲዮ እንደደረስኩኝ ከስተመሬ መጣች። ቅንድቧን ከሰራው በኋላ ነበር ቢፎር መውሰድ ትዝ ያለኝ። እንዴት እንደምታምር ይዋት። ከተሰራች በኋላ ደግሞ በጣም ቆንጆ ነበር የሆነችው። እናንተም ለተለያየ ፕሮግራም ሜካፕ መሰራት ከፈለጋችሁ ደውሉልኝ። እንዲሁም መማር ከፈለጋችሁ አድራሻ የጀሞ 1 እና 22 ነው። ፐርሰናል ክላስ ነው። ዊኬንድም አለ። ቪዲዮዬን ኮፒ ሊንክ አድርጉልኝ። ወዳችኋለሁ። ባይ